ተመልካቾቻችን እቺ የመጨረሻዋ ሞመንት ላይ ደርሰናል። አሁን እየሄድኩ ያለሁት እንግዲህ ወደ ብዙአየሁ ልጅ ጋር ነው። ላልተወሰነ ጊዜ ጎዳና ላይ ነው አሁን ያረፈው። ብዙአየሁ ብዙ አመት አረብ ሀገር የለፋቸው የተንከራተተችው ለልጆቼ ብላ ነውና እንዳሰበችው አልሆነም ማለት ጎዳና ወድቆ ሱስ ውስጥ ተዘፍቆ በጣም ከባድ ጊዜ እያሳለፈ ነው። እሱም በእናቱ ናፍቆት እየተሰቃየ ነው፣ እሷም በልጅ ናፍቆት እየተሰቃየች ነው። ኢትዮጵያ መጣለች፣ እሷ መምጣቷን አያቅም። እኛም ደግሞ እሱን እንደምናገኘው እሷ አታቅም። መቼም እናት አይደለች፣ ለእናት ብዙ ነገር ይገባታል። እኛ ደግሞ ትንሽ ሻል ያለ ነገር አስበናል። ይሄ ትልቅ ሚሽን ነው። እንደ ሾው በጣም ከባድ ነው። አንድን ሰው ከሱስ እስኪወጣ ድረስ ጠብቆ ሾው መስራት ምናልባት እንደምናስበው ቀላል ላይሆን ይችላል። የፈጀውን ያክል ይፍች ብቁ ሲሆን ነው ከእናቱ ጋር የምናገናኘው። እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነህ? ደህና ነህ? ማን ልበል ስምህ? ቴድሮስ ሳሙ። ቴድሮስ ሄዶች ይባላል። እናቴን የማየት ህልሜ ነበረኝ። እናቴን ማየት ማለት አሁንም ድረስ ማለት ነው። እናቴን ምንም ነገር ማድረግ አልችልም። በጣም ትልቁ ነገር ነው እናቴን ማግኘት። ገና በቪዲዮ ሳያት ማለት ነው ምን እንደሰማኝ ታውቃለህ? እናቴን አፍቀሽኛል አትመጪም ወይ? የኔ እናት ያንቺን ብቻ ነው ማየት የምፈልገው። ናፍቆት ባዛላቸው ደጀተ ሁሉም ነገር ይቅርብኝ፣ ምንም ነገር ቢሆን እናቴ አንቺ እኔ ጋር ነኝ ምናምን ነገር አለ። እኔ ምንም እያረኩሽ አኖርሻለሁ፣ ምንም እያረኩ አልኳት ማለት ስደቱ ይብቃሽ፣ ነይ ግቢና የእናትነት ፍቅር አሳይኝ እናቴ። እኔ ምንም አልፈልግም ካንቺ። እሺ የሰው ሀገር አንዴ ከወጣክ ደግሞ ነገ ዛሬ ትላለህ ወይ ለማይሞላው ነገር። ተሰድጄ ብወጣ ጠላቴ ነው ያራራ። እኔ ነኝ የገደልኩት ትላለች ማለት ምን አረኩልህ አንተ? ምን አበለውክ? ምን አጠጣው? ምን እንደሆንክ ምን አየው? እኔ ነጌን እያልኩኝ እናንተን ገደልኳችሁ እያለች አንቺ ነጌን አትበይ። እኔ ነጌ ሌላ ሰው ነኝ። ይኸው ተቀይሬያለሁ፣ አድጌያለሁ። አሁን ነይልኝ፣ ችግር የለውም። እኔ አንቺን ብቻ ነው የምፈልገው፣ ምንም ህይወት አልፈልግም። የእናት ፍቅር አጣው ታውቃለህ። እናቴን ሳላት አስብ 10 ዓመት ማለት ቀላል አይደለም። እንደዛ ስትላት መጣች? አልመጣችም። ልጆቼን ለቆሻሻ ልጣልኩኝ እንጂ ምንም ነገር ያደረግኩት ነገር የለም። እኔ ነኝ ጥፋተኛ። በድያቸዋለሁ፣ ማሳዘኛቸዋለሁ። ለዚህ እናትነት የሚጠበቅ ነገር ምንም ያደረግኩት ነገር የለም። እመብርሃን እያልኳት ለጧት ማታ እመብርሃን እኔ እኮ ደካማ ነኝ፣ ልጆች አንቺ ናቸው የኔ አይደሉም፣ ሰጥተሽኛል በማላውቀው ቦታ፣ እኔ ነኝ ጥፋተኛ። ግን እሺ አንቺ አሳድጊያቸው አልኳት። በቃ አንቺ አሳድጊያቸው፣ እሺ እኔ ምንም ማደርገው ነገር የለም። ግን አንቺ ሁሉንም ትችያለሽ። አብያቸው፣ አጠጫቸው፣ በቃ ከጎናቸው ሁኚ። ተከራላለው ሁኝለት መጽናኛ ዋውና ብሽው አይዘን ዳግመኛ። በቃ አሁን ሁሉም እማዬ በግንባራቸውን ስመ ጓደኞቼ ሲገቡ እኔ ይከብደኛል። የሰውን እናት ሆነ ማንም እኔ እና አንድ የሚያሳድገኝ ሰው ካገኘ እማ ነው የምለው፣ እናቴ ነው የምለው። ኪዳነ ምሕረት እናቴ እማዬ እኔ ደካማ ነኝ እያልኩ በሷ ነው ማለቅሰው፣ ለሌላ ለማንም አላለቅሰም፣ አልነግርም። ችግሬንም ቀርጌ ነው በቃ ማለቅሰባት። ሚስጥረኛ የጓዳዬ ሌላ ማንም ማለቅሰው የለም። ባለቅሰም ባነባም ለሷ ነው የምናገረው። የስደት ስንቄ እሷ ነች። የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት ማንም ጋር ሄደው ሲያበሩኝ ሲያጠጡኝ እናቴ ነበር የምለው። በቃ እናቴ ምኖር ይመስለኝ ነበር። ምን አውቃለሁ የሰው ሀገር እናቴ ሙታ ራሱ ቢሆን ምን አውቄ ነው ወይ ምኖረው ነበር። 10 ደቂቃ ለማትሞላ ሰዓት አውርቻት ምን አይነት ደስታ እንደነበረኝ አስበው።
በአካል ደግሞ የማገኛት ሆኖ ቢሆን ደግሞ የማውጣት አንደበት የለኝም። እንባዬ ቀድሞ ዝም አልኩኝ ሳልነግርሽ ስለምታውቂ ኪዳነ ምሕረት እናቴ። አንድ ቀን አንተ እንደዚሁ ልጅ ወጥተህ የገባህ ደስተኛ ሆነ እየሳምከኝ እማዬ እያልክ ምግብ መጠየቀን ቀን ይኖራል ትለኛለች። ታውቃለህ ያን ቀን የምመኘው ነበረ፣ ግን ራቀን ታቀብኝ በጣም ብዙ ቀን ማለት በቃ ተስፋዬ ጠፋ ማለት። አሁን ላይ አድጌያለሁ። ያኔ ልጅ ስለነበርኩ የሆነ ነገር ይሸውደኛል። አሁን ግን አድጌያለሁ። ላገኝ አልችልም፣ ስራ ወደ ሌላ ቦታ ሊሄድ ነው ብላ ነገረች እማ። እኔ ደግሞ እንደዛ ስትለኝ ታውቃለህ ሌላ ቦታ ድጋሚ የምትሄጂው እኔን ምን አድርገሽ እንውላለሁ። አሁንም ምንም ቢሆን እኮ በስልክ ራሱ ባገኘ ሁሌም ደስተኛ ነበርኩ። እኔ ስልክ ምን ያደርግልኛል አንቺን ካላገኘሁ ለምን ስልክ ትልኪልኛለች ይቅርብኝ ምናምን ነገር አልኳ። ከዛ ከስልኩ በኋላ ምናምን ማውራት ጀመረን። ልገባ ነው ሌላ ሀገር ምናምን ትለኝ። በቃ ለካ እሷ እኔ የተጎዳው የመሰላል ነው ሳወራት፣ እሷም የተጎዳች ነበረ። ያን ያህል ዓመት ውጭ ሀገር ከሰራች ለምንድን ነው መታ ከእናንተ ጋር መኖር ማትችል? መኖር ያልቻለችበት ምክንያት እኔ አላቅም፣ ግን በሰው የሰማሁት ነገር ቤሩት ላይ በጣም ተጎድታለች መሰለኝ። ከነ ገንዘቡ አላቋት ታውቃለህ። አባቴ አንድ ቀን አለው ፈጣሪ ያለ ቀን እንገናኛለን። አንድ ቀን አባቴ ፈጣሪ ይላል እኮ አንድ ቀን እንቀየራለን። እኛም እንደ ሰው ልጅ ጎኔ ማለት ሰው ራሴን የማቅበት ሰዓት ደርሷል። ልቡኔ ሁሉም ነገር ያውቃል። አይምሮዬም የሚያገናዝብበት ሰዓት ደርሷል። ግዴታ በዚህን ሰዓት የራሴ ህይወትና ምንም ሆነ ምንም የሆነ ነገር ይዤ መገኘት አለብኝ በማለት መትጋት ጀምሩ። ግን አልሆን አለኝ። በቃ ሰራለሁ ያው ከጎሮሮ አያልፍም። የሆነ ነገር ሳረግ በቃ አልሆን አለኝ። ታውቃለህ ሱስም አለ ምን አለ አልሆን አለኝ። ዱባይ ስትገቢ አንቺ ልጅሽ ስንት አመቱ ነበር? እኔ ዱባይ ስገባ ያው ብዙም አያውቅም፣ ቢያንስ 13 አመቱ ነው። የት ነው ስተሽው የሄድሽው? በተለይ ትልቁ ልጅ አባትዬው ጋር ነው። ትንሹንም አዎ። ጎዳና የወጣበት ምክንያት ምንድን ነው? ጋሪ በምሰራ ሰዓት ጋሪ እሱ ጋር ነበረ እና ትንሽ ተጋጨንና ጋሪውን ሸጠ። ልጁ እየሰራ እቁብ እየጣለ ነው። እሺ እቁብ በሚጥል ሰዓት ምን ያደርጋል አባትዬው? ለኔ ስራ አይሰራም ይላል። እሺ ያን ደግሞ ሳናግረው ስራ አሪፍ ነው እየሰራ ነው እቁብም እየጣልኩ ነው ይለኛል። እሺ ከዛን ይሄኛው ከሱ ጋር በምን እንደተጣሉ አላውቅም፣ አንስቶ ጋሪውን ይሸጥበታል። እሺ አንቺ ዱባይ ከሄድሽ በኋላ የልጅሽ ህይወት አቅጣጫ ተቀይሯል። ብዙ ሱስ ነበረኝ። እስቲ አሁን ደግሞ የሆነ ነገር ከተለወጠ በማለት ነው ታውቃለህ። መዳን ቀን ዛሬ ነው ሳይሆን መጽሐፍ ቅዱስ ምንድነው የሚለው? አሁን ነው የሚለው። እንደወጣ እስቲ አሁን የመጀመሪያ ቀን ሄደህ ጓደኞች ቤት ነው ያደርከው ወይስ ቀጥታ ወደ በረንዳ ነው? የመጀመሪያ ቀን ጓደኛዬ ጋር ነው ያደርኩት። ቤት አለው? ክላስ አለው እና በዛ መሀል ቤተሰብ አልወደደንም ታውቃለህ። ጸጉሬን ምናምን ስታጠብ ምናምን ያሉ ጸጉሬ በጣም ትልቅ ነው፣ በቃ ከአንገቴ በታች ነበር። በዛ በጸጉሬን ምናምን እያዩ ይሄን ዱርዬ ከኛ መጥቶ ይዛ አስወጣ ወይ ደግሞ አብረ አንድ ላይ እናባራለን ምናምን ሲሉ ስመጣ ቴዲ አለኝ። ቤተሰቦቼ በጣም እንትን እያሉ ነው፣ በአንተም በእኔ ህይወት እንትን ከሚባል ቦታ ፈልግ ከኔ ጀምሮ። እኔ የዛን ሰዓት መሽቷል፣ ምንም አላልኩም፣ ልጠዋትም አልጠበቅኩም። በዛው ማታ 2 ሰዓት ወጣሁ። ከፋን እንዴ ጓደኛዬ ሆኖ እነሱ ጋር ሰራለሁ፣ አግዛቸዋለሁ። በዛ ምክንያት ተናድጄ ወዴት ሄድክ? አንድ ጓደኛ አለኝና ዝም ብዬ ሄድኩኝ። ቤቱ አይደለም ጎዳና ነው የሚያድረው። ለምን መተህ ነው ምናምን ሲለኝ እንዲህ ከቤተሰብ ጋር ተጋጭቼ ነው ምናምን ስለው ችግር የለውም እና ለዛሬ የምታርበት አይጠፋም፣ ግን እኔ እዚህ ህይወት ውስጥ እንድገባ አልፈልግም ማለት ነው። ጎዳና መውጣቱን አልሰማውም በዚህ መሀል። ከዛን ወደ 1 አመት ከምናምን ስልክ ዘጋው። ደርን የት እዛው ቦይ ምናምን አለ። ቦይ ውስጥ እንደ ቤት ሰርተው ጠዋት ላይ ምናምን ተነሳና መጣው ምናምን ብሎ ሃይላንድ ለቀማ ነው ያላቀ እነሱ ሃይላንዱን ለቅሞ ምናምን መጡ። ከዛ ጠዋት ቀሰቀሱኝ። ያው ተረፍራፊ ምናምን ይዘው መጡ። በላን። ከዛ ና ዞር ዞር እንበል ማለት ይዞኝ ወጣ። የተቀጠቀውን ሃይላንድ በኩንታል ምናምን ሄድን ሸጠን። ከሸጠን በኋላ ያኔ ምንም ሱስም ነገር ምናምን አላውቅም። የመጀመሪያ ቀን ነው እና ሃይላንዱን ከሸጠ በኋላ ና የሆነ ቦታ ይዤ ክሊድ ማለት ይዞኝ ሄደ ማለት። ሌላ ሰው ምን ሆነ ነው እንዴ? ታጠብ እኮ የተባልከው በውሃ ነው።
በእንባ ነው እንዴ? በቃ ታክስ ያንተ መለወጥ የሚገርም ቴዲ ላንተና ለቤተሰቦች ብቻ ሳይሆን በጠቅላላ ጎዳና ላይ በአሁኑ ሰዓት ላሉ ልጆች አርገው ኢትዮጵያ ሕዝብ ካየ ብዙ ጎዳና የወደቁ ልጆች ተስፋ ያገኛሉ። እንደ አዲስ ህይወት፣ አዲስ አለባበስ፣ ሌላ ሰው እግዚአብሔር ኧረ እስከ መቼ ነው? ሄሎ ሳሚ ቦቼ፣ ዛሬ እኮ ቅዳሜ ነው። ቺኮቹም ይመጣሉ። ኦቨር እኮ እንወጣለን። ትመጣለህ አይደል? ደስ ይለኝ ነበረ፣ ግን የሚገርም ጆሮዬን አሞኝ ተኝቻለሁ። አንተ ስደውል ቀስቅሰኝ የተነሳሁትና ዛሬ አልችልም። እናንተ ደልቷችኋል። ቦቼ፣ ሳሚሻን እንኳን ደስ አለ ለማለት በግ ነገር ገዝተን እሑድ ቤቱ እንሄዳለን። ከታሬ ጋር በጠዋት ከች በያ። ኧረ እኔ እኮ ገጠር ነው ያለሁት። ስመለስ እኔ ራሴ በቃ የራሴን ነገር ይዤ ጠይቀዋለሁ። እናንተ ሂዱ። በላይ ምሳን በላም እንዴ? እየተባረከው እኔ ትንሽ ቆያለሁ፣ ስራ አለች። በቃ ይሄው ነው አይደለም? አዲስ መንገድ አለ። ወጌሻ ፍኖት ይባላል። እንደ ወንድሜ እምቅ አቅም ያላቸው ነገሮችን ከያዙ የማይለቁ ትጉና ታታሪ የሆኑ በልምድ ሳይሆን ሳይንሱን ተከትለው መስራት የሚችሉ በተለይም የዩኒቨርሲቲ መግቢያ ውጤት ያልመጣላቸው አሁን ላይ እየተቸገሩ ያሉ ወዳጅ ዘመድ ጎረቤቶቻችሁ ካሉ ለምን ወጌሻ ፍኖትን አታስተምሯቸው? በቲክቶክ አቅማቸው ለዓለም ወጥቶ ነገ ለእናንተም ይተርፋሉ፣ ያመሰግኗችኋል። በ0973 35 77 77 ደውሉና አስመዝግቧቸው። ይህን ትምህርት ለየት የሚያደርገው እኔም በአካል የማስተምርበትና ከ500 ተማሪዎች ጋር እርስ በርስ የልምድ ልውውጥ የሚያደርጉበት ኔትወርክ የሚፈጥሩበት እርስ በርስ የቲክቶክ ፔጃቸውን ፎሎ የሚደራረጉበት ድንቅ ትምህርት መሆኑ ነው። ጥቅምት 22 ይጀምራል። በተለይም ለተመዘገቡ ተማሪዎቻችን ዕጣ እያወጣን 400 ተማሪዎችን ነፃ የትምህርት ዕድል እንሸልማለን። ወጌሻ ፍኖት አዲሱ መንገድ። እስካሁን ድረስ ከልጅሽ ጋር በአካል አልተገናኘሽም? አልተገናኘም። ስንገባ ጫት ቤት ነው ምናምን ነገር በጣም ፈራው። አይ እኔ እንደዚህ ማድረግ አልፈልግም ምናምን ስለው ችግር የለውም ዛሬ ነው የመጨረሻ ካንተ እኔ ቤት አስታርቃለሁ በማለት ይነግረኛል። እሺ በቃ ማለት ተጀመረ። እንደ ምግብ በላለሁ በቃ ዝም ብዬ እንደዚህ አይደለም ብሎ ያለማመደኛል። አዛ ሲጋራ ሲለው ጫረሱን በፍጹም ብዬ በቃ ሳላደርገው ቀረው። እሺ ግን በጫቱ በጣም ደነዘዝኩና በቃ ማረገው ጠፋኝ። በቃ ወደ ቤት ልሂድ በቃ ግራ ገባኝ። ከዛ ችግር የለውም እንደዚህ ሆነማ ወደ ቤት ይዤ ካልሄድም ና እኔ ጋር ታድራለህ አለ ማለት ነው። ማታ ላይ በቃ እነሱ ተኙ። እነሱ ለካ የሚጠቀሙትን ተጠቅመው ነው። እኔ ተወዛገብኩ፣ ራሴን አካለሁ፣ ገለባበጣለሁ፣ ምን እላለሁ። በቃ የሆነ ሰዓት መጮህ ቀረኝ። በቃ ቀሰቀስኩትና ምንድነው ግራ ገብቶኛል ስለው ና ችግር የለውም ማለትና ወጣና የሆነ ፀጉር ቤት እናንኳካለን። አንኳክቶ ምናምን ተቀብሎ መጣ። እሺ ከዛ በወረቀት ነገር ተቀለለና ምናምን አንድ ሲጋራ አለ። ኧረ ይሄን በፍጹም ምናምን ሲል መተኛት አትፈልግም ያሳብዳል እኮ ምናምን አለኝ። ጫት ለካ እሱ ድርጊቱን ሊያስደርገኝ ነው። ያልገባኝ ድርጊቱን ካደረግኩኝ በኋላ በቃ ራሴን ምንም የማቅበት ነገር የለም። ምንም ዝም ብዬ መሳቅ መጮህ ምናምን ሆነ። የኔ ሰዓት ጭራሽ አበድኩ። በቃ አዲስ ሌላ ነገር ሆነብኝ። በቃ ሌላ ነገር ማለት ጭንቀት ሆነብኝ ምናምን። የሆነ ባንክ ቤት አጠገብ ቆሻሻ የተቀጣጠለ ነበር። ከዛ እዛች ቁጭ ባልኩበት ነጋ ማለት ነው። ነጋና መጣ። እንዴት ሆንክ ምናምን ሲለኝ ካሁን በኋላ ምንም ማድረግ አልፈልግም እኔ ወደ ቤቴ ነው መሄድ የምፈልገው ምናምን አልኩት። አይ ወደ ቤቱማ ካሁን በኋላ አትሄድም ከኔ ጋር ትኖራለህ። እሺ ልብስ ይዤ ልምጣ አልኩት። እንይዘን እንመጣለንና ልብሱን ይዘን መጣን። በቃ ሁሉም የኔን ልብስ መልበስ ጀመረ። ቆሻሻን ሁሉም የራሱን ያወለቀ የኔን ጀመረ። በዛ ሰዓት በቃ አንዴ እነሱ ጋር ስለገባው ምንም መናገር አልችልም። ሁሉም በስለት ነው የሚንቀሳቀሰው። ሁሉም በቃ ራሱን እንትን የሚለው በምላጭ የሚቆራረጥ ነው ራሱ። ከዛ ትንሽ እየተላመድን እየተግባባቸው መጡ። ስግባባቸው እኔም ከነሱ ጋር የሚያደርጉትን ሱስ መቃምም ሆነ ማጨስም ሁሉንም ነገር ተላመድኩት ከነሱ ጋር ማለት ነው። ጭራሽ ወደ ቤት የሚሄድ ሐሳቤ ጠፋ ማለት ነው። ጭራሽ በቃ ኦኬ። አሁን ግን ስላሴ ደጃፍ የምታድሩ ጊዜ ወደፊት የሚታይ ነገር ነበር ወይስ ቅድም እንደነገርከኝ ዝም ብሎ የዕለቱን ብቻ ነው ሁሉ ጊዜ? ከየት ሰዓት በሰለ እኔ ወደፊት ሊታየኝ የቻለው ከሐዋሳ መመለስ አለብኝ ብዬ
ከስላሴው ጋር ወደ ነጌሌ ድጋሚ ተመለሱ። ወዴት? ወደ ቤተሰቦች አይደለም ነጌሌ መጣሁ እንጂ ወደ ቤተሰቤ አልገባሁም። እና እዚህ መጀመሪያ ነጌሌ ስኖርም በረንዳ ጓደኛ ነበር። እነሱ ጋር ነው ቀጥታ የሄድኩት። በጣም ብዙ የምነግርሽ የማካፍልሽ የማሳይሽ ነገር አለ። እንደምንችል አስብ። አይዞሽ ቆይ እንደ መጨረሻውን ይሁን እንጂ ቪዲዮ ከዚህ የሆነ ሰዓት በቃ እንደ ድንገት በጣም መረኝ። በቃ በጣም አስጠላኝ ህይወት ማለት ነው። ከሁለት ቀን በኋላ ምናምን ነገር እኛ ስራ ምናምን በቃ እኔ እናንተ መለወጥ አለብን። አሁን እያየነው እንደዚህ ሆነን ተቆሳቅለን ያለ ነው። በምን እንለወጥ ሄዲያል? እያየነው እከክነኝ መቀየረው ልብስ የለኝ ምን የለኝ። በቃ የሆነ አማራጭ ፈልጌ መሄድ አለብኝ አልኩት። በቃ እንደዛ ከሆነ የሆነ ስራ እንፈልግ ምናምን አለ ማለት። ከዛ ዝም ብለን የሆነ ሲሚንቶ ምናምን የሚወርድበት አካባቢ ሄደንና ሰራን። ከዛ 400 ብር ደረሰን ሙሉ መኪና። እኔ ወደ ሐዋሳ ነው የሚሄደው አልኩት። እሱ ደግሞ ወደ ሌላ ሀገር ነው የሚሄደው። እኔ አንድ ቀን አደርኩኝ እዛው ነጌሌ ማለት ነው። ወደ ሐዋሳ ሄድኩኝ። አንዱን አዋራሁትና እንደዚህ ነው ከቤት ከሌላ ሀገር ጠፍቼ ነው የመጣሁት። ዝም ብለህ አንድ ቀን አሳድረኝ። ኧረ ምንም ችግር የለውም ምናምን እና እኔ የሆነ ስራ አለ ምናምን ብሎ ወደ ሐይቅ ሄድን ምናምን። እሱ የራሱን ማጥመድ ያጠምዳል። በቃ ቁጭ ብሎ እያጠመደ ይውላል። ምን አሳ ማለት ነው። እሺ ከዛ እኔም ለምን ይሄን ነገር ለምን አታለማመደኝም ይላል። ሳይ በቃ ብዙ ሁሉ ወጣት እንዳለ በጥግ የሚሰራው አሳ አጥማኝ የኔን እጅ ይዞ ማለማመድ ጀመረ። አዲስ ባች ልትጀምሪ እንደሆነ አውቃለሁ። ቦታ ካለ አንድ ወንበር ለመለመን የመጣ ነው። እሱ እንኳን ሞልቷል። ሰኞ ነው የምንጀምረው። አጋጣሚ አንድ ሰው በዚህኛው ዙር አልችልም በሚቀጥለው ዙር አድርገኝ ይችላል። ከ5 እስከ 7 የሚችል ከሆነ ከ5 ሰዓት እስከ 7 አንድ ሰው ክፍት ቦታ አለ። እሱ ይመቻል። 24 ሰዓት ሌሊት ራሱ ካለ ሌሊት 5 ሰዓት አለ የሚመርጥ ከሆነ ብዬ ነው። ከ5 እስከ 7 አለ ቦታ አለ። ሰዓት ሁሌም ዝግጁ ነኝ። ይመቸኝ። ካንጃ ምናምን ያጨሳል እንደዚህ ያጨሳል ሲሉ ሰምቻለሁ። የምር እውነት ነው? እስቲ ነገር የሆነ ሰምተሽ ነው አውቀሽ ነው? አይ ሰው ስለኝ ሰምቼ ነው። ከኪሱ ሁሉ እናገኛለን ይላሉ። እማዬ አንቺን ሊያስጨንቁ ነው የሚያወሩት እነሱ። አንቺ ሰው ሀገር ላይ ሆነሽ ራስሽን አታስጨንቂ፣ ችግር የለውም አታስብ ይለኛል። እግዚአብሔርም ማነው ሳምንት ዛሬ ሰኞ ሆኖ እኛ አርብ የምንልበት ቀን አለ። ምንም አናቅም ስለነገ በቃ ዋው ቀኑን ሁሉ አታውቁት ሁሉ አናቅም። በቃ ተኝቶ መነሳትን ሱስ ማለት በቃ ለኛ ማነው እንደ ህይወት ነበር ያኔ ላይ ማለት። ሁሌ ጠዋት ስትነሳ የሚያሳስብ ከትላንት የተሻለ እንዴት ላሳድገው ሱሱን ነው ወይስ ያለውን እንዴት ልጠቀመው ነው? አሁን ዛሬ ማለት ነው ተቸግረን ግማሽ ጫከቃም ትሽ እንዴት ነው የሚያስጠላው ነገር ብለን ዛሬ ደግሞ ሁሉም ሁሉም ነገር ተሟልቶ ምናምን ፍሽካ ብለን ጣጥን ምናምን የሆነ ሰንደል ምናምን ይጫጫሳል። ለምን የምንቀመጥበት ቦታ ምንም ቢሆን በየሆነች ነገር ሰካክተን ነው ባይኖረንም እንዳለው ለመኖር ማለት ለብርዱ ብዬ ነው ይልሃል። አሁን ማስቲሹንም ምንንም እና ብርዱ ይከብዳል። እንደዛ ምንም ብትለብስ ይከብዳል። እኛ እንኳን የፑል ጨርቅ ነው የምንለብሰው። የፑል ጨርቅ ማለት ፑል የሚነጠፍ ጨርቅ አለ። እሺ አዲስ ሲቀይሩ አሮጌኛ ሄደን እንወስዳለን። እሺ እሱን እንደ ብርድ ልብስ ነው የምንለብሰው። እስካሁን ያይሽው የድሮ ህይወቱን ነው። እሺ አሁን ደግሞ ዛሬ ምን ላይ ነው ያለው? አሁን ላይ ምን አይነት ለውጥ አምጥቷል የሚለውን በደንብ ይሁ ኮሜዲያን እሸቱን አግኝቼ እንዴት እንደረዳኝ የምሬን ነው የምልሽ። ለህይወቴ የሚጠቅሙኝ ብዙ ነገሮች ብዙ መንገዶችን አሳይቶኛል። ክብርና ምስጋና ለፈጣሪ ይሁን። ጥሩ ለውጥ ላይ ያለው ይመስለኛል። የማልገምተው የማልጠብቃቸው ነገሮችን ማየት ጀምሬያለሁ። በውስጥ አዳዲስ ስሜቶች፣ አዳዲስ ምኞቶች፣ አዲስ ዓለም የተከፈተ ነው እና እነዚህን ሁሉ ለአንቺ ለውዷ እናቴ ባለማካፈሌ የሆነ ነገር የጎደለ ያህል ይመስለኛል። ብዙዬ ከአረብ ሀገር መምጣትሽ አስፈላጊ ብቻ አይደለም የምሬን የምልሽ እማዬ ግድ እንደሆነ ይሰማኛል። በእውነት አሁን ላይ የሚረዳኝ አንድ ሰው የግድ ያስፈልገኛል። እናቴን በአካል አገኘኋት ማለት ለኔ ምን ልበል በጣም እናቴን ናፍቀሽኛል። አትመጪም ወይ? ምንም እያደረኩ አኖርሻለሁ። የእናት ፍቅር አጥተው ታውቃለህ? ልታለው የበቃኝ እኮ በቃ መብራን ናት። ይለርዳግነልኝም መብራን እናቴ እንዳይነብረት። አይዞሽ እኔ እኮ እንድታለቅሽ አይደለም አሁን ያለውን ሁኔታ ላሳይሽ እኮ ነው። እሺ በቃ ይቅር። እንግዳ ቢመጣ ኮርተው የሚያቀርቡት የገበታው ንጉስ የሀበሻ ዲዘርት ይህንን ጭኮና የተለያዩ የባልትና ውጤቶችን በ0970 08 66 08 አሁኑኑ ደውሉና
በፈለጋችሁት አማራጭ እዘዙን፣ እናዘጋጃለን። እነዚህን የባልትና ውጤቶች በኦልማርት ሱፐርማርኬት ታገኟቸዋላችሁ። እንዲሁም በቅርብ ቀን በሌሎች ሱፐርማርኬቶች እንመጣለን። ጣዕም ሲደመር ንጽህና በእናት እጅ ባልትና እናት ለልጇ የምትጠነቀቀውን እንጠነቀቃለን። አንዳንድ ጊዜ በጣም ተስፋ መቁረጥ ተሰምቶ ያውቃል ወይና ሲሰማህ በምንድን ነው የምትጽናናው? ተስፋ ቆርጬ 2 ገመድ ውስጥ ገብቻለሁ። ገመድ ውስጥ ማለት ልታነቅ አስተካክዬ ምናምን ማለት አሁን ቤተሰብ የሆነ ነገር እንዲያደርግልኝ ለማስደንገጥ አንገቴን ከተትኩት። እሺ አንገቴን በከተትኩበት ሰዓት ጄሪካኑ አመለጠኝ ማለት ሲንሸራተት እኔ ምን ሆንኩኝ? በዛ መሃል ምንም ይዘው ነገር የለም። ራሴን ማረጋጋት ነገር የለም። መሃል ላይ ስለ ተንጠለጠልኩ እንዲህ ሲወራጭ ምን አለ ገመዱ መጣና እቺን ብቻ ይዞ ደምስለኝ ቋጠረው። ከዛ የሆነ ሰዓት ላይ በቃ ሊገለኝ ሲል እንደ አጋጣሚ ፈጣሪ ነው የላከው ብራዘር ትንሹ ማለት አሮጦ መጣ ምናምን አባዬ ባዬ ብሎ ያፋዘርን ጠርቶት ባቴ መጣ ምናምን ዘሎ ምናምን እግሬን እንዲወደ ላይ ከፋረ ቶሎ ቆረጠው። ወረድኩ ምናምን ስወርድ ተንፋሽ አልነበረኝም ታውቃለህ። ገመዱን ፈታልኝ ምናምን ተሸከሙኝ ወደ ሐኪም ቤት ሄደ። ተንፋሽ ከእንደገና ስጠኝ በኋላ ስነሳ ምናምን ካጠገቤ በቃ ቤተሰቦች አሉ፣ የሰፈር ሰዎች አሉ ምናምን ሳይደነገጡ አንቺም የለሽ ተስፋ የለኝ አባቴም እንኳን አይረዳኝም። በዚህ በቃ ተስፋ ሳጣ ጀምራለሁ። ዱባይ ሆነሽ? አዎ። ስለዚህ የዛሬ 2 ዓመት አካባቢ ነው 2 ዓመት ምናምን ይሆናል ያስባል። ጸሎት ጸልየህ ታውቃለህ ወይ? ከእግዚአብሔር ጋር ታወራለህ? እንዴት ነው የምታወራው? እንዴት እንደሆነ ታውቃለህ? የምንኖርበት ቦታ ስላሴ አጠገባችን አለ። ኦኬ። በምናልፍ ሰዓት ሳንሳለም የምናልፈው ሰዓት አይኖረንም። ተሳልመን በቀኑ በስላሴ ቀን ማለት ነው ማንም ሰው ሱስን አይነካ። ከዛ በቃ ነገ ሄድኩና ትንሽ ስላደብ ሃይሱዚ ስራ ጀመረ። አዊ መስመር እየወጣን ገባንና ዘዋይ ምግብ በላን ምናምን ነገር አይ በቃ እናንተ ብሉና ጨርሳችሁ ምናምን እኛ እንሂድ ምናምን ተባለ። እነሱ ፌሮ የጫነ መኪና ላይ አጭር አብርቶ ረጅም ሲያበራ ፌሮ ደርሷል። ፌሮ ብዙ ነውና እንደዚህ ገሎታል፣ ጭፍልቅልቅልቅ አርባት። ከዛ እኔ በቃ ይሄ ነገር ምንም እየሆነልኝ አይደለም፣ ለምን ሌላ ሐሳብ አላስብም አልኩኝ። እዛ አሳሌ ሆኜ ምን አደረኩኝ? ምግብ ቤት ለመንቀጠር አሰብኩ። ግን ከበፊትም ራሱ ወንድሜን ሳሳድግ ምግብ በጣም ነው የምሰራው። ኩሽና እየሰራሁኝ እንደ አጋጣሚ ወጣሁኝ። እንጨት ምናምን ያው ሳጣ እኔ ነኝ የምፈልጥ። በምፈልጥ ሰዓት የተፈለጠው እንጨት ይሄን ከዚህ ጋር ጨምር ቀደደው ማለት ነው። ሲቀደድ ይሄ በውስጡ አሁን በጣም ትንሽ ነው ተሰፍቶ ምናምን ከ15 ቀን ምናምን ሳልሰራ ይሄ እንደዚህ ታሽጎ ማታ ማታ ይፈታልኛል። ስራውን በዛ መሀል ተውኩኝ። እንደ አጋጣሚ ያው ግዴታ ነው ሰራተኛ መግባታ መቼ ራሱ ገብቶ ባልኩ አይሰራም። 1 ዓመት ሙሉ ስትሰራ ሱስ አለ። ማታ ማታ ነው የምንጠቀመው። ቀን ተውኩኝ ግን ዴሊ 365 ዓለም ቀን ማታ ማታ ሳልጠቀም አላድርም። ይሄ ማለት 2016 ነው 2016። እሺ ከዛ በዛ ባህል ማን ነው በጣም ህይወት መረኝ፣ በጣም አስጠላኝ፣ ተቃል ከፈኝ። እንዲያው ሰርቼ አሁን ትንሽ ጊዜ ተለውጬ አሁን ወደዚህ ማለት ሱስማ አልገባም ብዬ መጀመሪያ ጠውላ ቤት ሰራ ነበር። ምን አደረኩኝ? ያኔ ጊዜ ላይ የጓደኛው የማዘር ስልክ አለ። ስልኬን እንደ ድንገት እኔ መጠቀም ስፈልግ ቴሌግራም ከፍቼ ገባሁትን ጓደኛው ነች ብሎ ገባ። ጓደኛዬም እኔም በቴሌግራም ስለምንጠቀም እሷ ነች ብሎ ገባና ዝም ብዬ አንድ ቮይስ አስቀምጥኩለትና ይሄ እንዲህ ነው፣ በተቻለሽ አቅም እናቴን ካገኘሽ እንድታናግሪልኝ ፈልጋለሁ ብዬ። አሁን እሷ ግን ርቃ ነው። ምንድነው በሰላም ነው? ደህና ነህ? ደህና ነኝ፣ ላወራት ግን ፈልግ ነበር ምናምን ሲል እስቲ ቆይ ካገኘኋት ነግራታለሁ ምናምን አልኩትና እዛን እሺ ካገኘሻል ነገር እንዴት ነገ አንተ ደህና ነህ? ስራ እንዴት ነው? የሆነ ስራ ጀምሯል ምናምን የሚባለውን ወሬ ሰምቻለሁ። ማሽን ቤት ምናምን። አረ ማሽን እኮ አዎ ማሽን እግሬን እኮ ትንሽ መቶት እያስነከሰኝ ነው ምናምን ሲላ ደንግጬ ከዛን ትቼ መጣ። ያው ተመልካቾቻችን እቺ የመጨረሻዋ ሞመንት ላይ ደርሰናል። እግዚአብሔር ቢፈቅድ ቴዎድሮስ ከእናቱ ጋር ፊት ለፊት የሚገናኝበት ቅጽበት ነው። ከመጀመሪያዋ ከተገናኘንባት ቀን እስካሁን ድረስ በቴዲ ህይወት ውስጥ ምን አዲስ ነገር አለ? እስቲ ንገር። በጣም ብዙ እንዲህ ብዬ ማውራት ሁላ እስኪ ከብደኝ ነው የተቀየረው። ከሱስም ከምኖርበትም አንፃር ከአመጋገቤ ሁላ ከነበርኩበት ከዛ ማንነቴ መውጣቴ ራሱ ለኔ ስማ ወጥቻለሁ ማለት ትችላለህ? አሁን ባለበት ሁኔታ በትክክል ነው የወጣሁት። በምን አረጋገጥ? ማለት እንዲህ ባንዴ ያለው መውጣት ይከብዳል። ኦፍ ኮርስ በጣም በቃ ያሳቀቀኝ ነበር። ሁላ መቀመጥ አልችልም። ጭንቅላቴን ቀውስብስብ ያደርጋል። ተመልሰ ወደ ሐዋሳ እንዳትሄድ እንዳትጠፋ እስከዛሬ ያቆየ ነገር ምንድነው? አይደለም ፈልጌው እዚሁም ሆኜ እኮ መጠቀም እድሉ ነበር። በራሴ እጅ መሪውንማ ከማዞር
በቃ ብሄር ነው በዚህ መንገድ ነው የሚያዋጣኝ ብዬ አመንኩበት። ይኸው እንደምታየኝ መንገዴን ነው እየሄድኩ ያለው። መንገድ ላይ ለምሳሌ ስትሄድ ወደ ትምህርት ክላስ ልትማር ስትሄድ ጫት መሸጫ አለ፣ ሲጋራ ያው ሱቅ ላይ ይሸጣል፣ ወይም ያጨስ ሰው ይኖራል። በቃ መንገድ ላይ ሲሸተኝ በፊት ማንም ይሁን ጠያቂ ነኝ በቃ። አሁን ላይ ግን መንገድ ላይ ሲሄድም ክላስም ሲሄድ ሲሸተኝ በቃ የሆነ ታውቃለህ ስሜቱ የማስመለስ ስሜት የሆነ በቃ የማቅለሽለሽ ስሜት ምንድን ነው እስከማለት መጀመሪያ ውስጤን አሳምኘው። አሁን ህክምናው እንዴት? በቂ ጊዜ ወስደን ወርተናል ከቴዎድሮስ ጋር በሰፊው ያየሁት ጠንካራ ማንነቶች አሉ። ስለዚህ ይሄን ስላደረገ በዚህ አጋጣሚ አፕሪሼት ላደርገው እወዳለሁ። ብዙ ነገር መከረኝ ታውቃለህ። ስታነጻጽረው እኔ በፊት የማስባቸው ነገር ለካ ፍላጎቴ ነው እንጂ ለኔ ጠቃሚ አልነበሩ። ቪዲዮ ኤዲቲንግ ትምህርትስ እንዴት ነው? በጣም አሪፍ ነው። እስከ ስንት ሰዓት አመሸህ ስትሰራ? እስከ 11 ተኩል አነጋኸው? ይኸውልህ እንዲህ ነው ህይወታችን። ቀማሰው እኔ አሁን አንተን የሰራሁት ባትለይ ሌላ ኤዲተር ሰርቼው ነው ቢለኝ አምነው ነበር። አንተ ከዚህ በፊት የኮምፒውተር ልምድ አለ? የለኝም። የለም። ኮምፒውተር ነክተህም አታውቅም? በጣም የሚገርም ነው። ኮርቼ ባለው በጣም አሁን ልጅሽ ከሐዋሳ መጥቶ አዲስ አበባ ገብቶ አሸተን የአእምሮ ህክምናና ከሱስ የማገገሚያ ልዩ ክሊኒክ የሚባል ሐኪም ቤት ወስደነው እዚህ ከኛ ጋር ከዶንኪ ቲዩብ ሰራተኞች ጋር አብሮ እየዋለ አብሮ ስራ ሲሰሩ እየወጣ ያየ ቪዲዮ ኤዲቲንግ እኛ ጋር እየተማረ እሱ ራሱ በሱሱ መቀጠል እንደማይፈልግ እንደውም የሚገርምሽ ሲጋራ ሲሸተኝ ያቅለሸልሸኝ ጀምሯል። አይ ነው ስሜቱ በጣም ከባድ ነው። እንደምታስቡት አይደለም። አይዞህ እዚህ ቪዲዮ መጨረሻ ላይ ሰርፕራይዝ አለ እኔ እንድታዩ የፈለግኩት እንጂ እንድታዝኝ አይደለም። እማዬ ሀዘኑማ የሀዘኑ ወራት የጭንቀቱ ወራትማ በቃ እኮ በቃ ብዙ ጌሞች አሉ። ፈታ ትላላችሁ። እንግዲህ የመጨረሻው ቅጽበት ላይ ደርሰናል። በቀጥታ ቴዎድሮስንና ብዙአየሁን እናገናኛቸው። እንግዲህ ዶንኪ ቲዩብ ከቆይታህ አንጻር መቼም ብዙ ሰው ታውቃለህ። ብዙ ከዛ በእጅ ነክተህ ማወቅ ነው ማን እንደሆነ። እሺ ዝግጁ ናችሁ? በጣም አሪፍ። ከዚህ ጀምሮ ነው እንግዲህ ውድድሩ የሚጀምረው። እስቲ መጀመሪያ ዝም ብለህ ቼክ አፕ ጸጥ ብለህ እሺ ልዩ ሰው ነህ። ያመታቸዋል። ከባድ ነው። አልቻልኩም። ይሄን እንኳን ይከብደኝ። እሺ አታውቃችሁም ሶስቱንም? እሺ እቺ በጣም የምታውቃት ነች። እስኪ ሞክር። ጠጋ ብላ ይዞ ከሶስቱ አንዷን ታውቃታለህ። ከባድ ነው። አልቻልኩም። እሺ በቃ ግለጥ። እናንተም ግለጡ። ማረኝ በመኪያዬ ይቅርታ አባቴ ይቅርታ በድያለሁ። እሺ ይቅርታ ይውጣልኝ። አጥፍቻለሁ እኔ
እኔስ በኃጢአት ጎስቁዬ አባቴ ይውጣልኝ እባክህ ይውጣልኝ ያንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም። ለዘላለም የሚመስል ማንም የለም። እናቴን ማየት ህልሜ ነበረኝ። እናቴን ማየት ማለት አሁንም ድረስ ማለት ነው በጣም ትልቅ ነገር ነው። እናቴን ማለት ሎቼ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ምንም ነገር እኔ አልፈልግም። አንቺን ብቻ ላግኝ እንጂ አንቺን ብቻ እኔ ይልኝ ነው በቃ። እናት እኮ ብዙ ነገር ናት እኮ። እኔ እኮ ምኑንም አልሆንኩም። እባክህ የኔ አባት መጣሁልህ። እናቴ ናፍቀሽኛል አትመጪም ወይ? የኔ እናት አንቺን ብቻ ነው ማየት የምፈልገው። ናፍቆት ባዛላቸው ምን አፈርም ግጬም ቢሆን ሰላት አኖራታለሁ። ምንም ማረግሻለሁ ካሁን በኋላ ምንም አይገባሽም። ወኔ እንደምታወራኝ በሕይወት ማገኛል መሰለኝ። እመብርሃን እናቴ ኪዳነ ምሕረት ወላዲተ አምላክ አብራሪተ ማሳሊተ ምሕረት የኔ የሙሴ ደመና ያረውበትን ያስበላ እናቴ አብራሪተ ማት ራገ ጸሎት አመሰግንሻለሁ። ሌላ ምንም ባልልሽም እማዬ ኪያ ምን ልበልሽ? አቅም የለኝም እኔ ሲነግሩኝ ሰሚ ነሽ ኪዳነ ምሕረት አፈርም ግጬም ቢሆን ሰላት አኖራታለሁ። ምንም ነገር አልፈልግም። ምንም ሁሉ ይቅርብኝ። ለእናት አንደኛውን የምታበሰንባ ኪዳነ ምሕረት ለዚህ በቃም አመሰግንሽ ዘንድ ምክንያት ብዙ ነው። መቼ ነው እያልኩኝ ነበረ። ዛሬ ነው። ያን ቀን እኔም እመኘው ነበረ ራቀት ተመለሰልኝ ደስታ ሰላሜ ንብረቴ ማን ሲለሽ ማዶ ላይ ያንን ጭንቀትን ያንን ሐዘንን ያንን መከራን ያንን ወይ እማ መከራ ላለው ሆኜለት መጽናኛ ባውና ብሽው አይዘን ዳግመኛ ኪዳነ ምሕረት አመሰግናለሁ። እማ እኔ ምን ልበልሽ? በቃ ባለ ሶስት አንተ ምን ይዛናል ሁሌ መለመን ነበረ ለህልናገር ጊዮርጊስ አባቴ እኔ ለዛ በገባ ሰው አይደለሁም። በቃ